ይህ ሀባብ ነው። ሰላም ጤና ይስጥልኝ የቻናሌ ተከታታዮች፣ የአመለ ልጅ ነኝ። ዛሬ ደግሞ ይዤላችሁ የቀረብኩት ስለ ሀባብ ጥቅም በየቀኑ ብንመገበው ወይ ደግሞ አልፎ አልፎ ብንመገበው ምን ያህል ጥቅም እንዳለው አሳያችኋለሁ። የሀባብን ጥቅም ምን እንደሆነ ቀጥታ ነግራችኋለሁ። ሀባብ በየቀኑ መመገብ በሰውነታችን ላይ በርካታ ተጽዕኖዎችና ጥቅሞች ይኖሩታል። አብዛኛውን ጊዜ ሀባብ ዘርፈ ብዙ የጤና ጥቅሞች አሉት። ሀባብን አዘውትረን ስንጠቀም ይኸውላችሁ የቻናሌ ተከታታዮች አሁን መነግራችሁ ሀባብ እንደዚህ አድርጌ ነው የምቆርጠው። በእርግጥ አዘውትረን ስንመገብ በሰውነታችን ውስጥ ያለውን የድርቀት ይከላከልልናል፣ እርጥበታችንን ይጨምርልናል። ሀባብን በየቀኑ መጠቀም ሰውነታችን በበቂ ውሃና ፈሳሽ እንዲያገኝ ይረዳናል፣ ያደርግልናል። ስለዚህ ሀባብን በየጊዜው መጠቀም ያስፈልገናል። ፈሳሾቻችንን ሙሉ ለሙሉ ሰውነታችንን አጥቦ ፈሳሹን ስለሚተካልን ብትመገቡት የተሻለ ነው። ሀባብ የተለያየ አይነት ሀባቦች አሉ። ጣፋጭ ሀባብ አለ፣ ጣፋጭ ያልሆነ ደግሞ ሀባብ አለ። ለመለየት ግን የምንችለው በአብዛኛውን ጊዜ ሀባቡን በመንካት፣ አንዳንድ ሰዎች እንደዚህ በማንኳኳት ይለዩታል ሀባቡን። አንዳንድ ሰዎች ደግሞ እንደዚሁ በውፍረቱ በልጣጩ ውፍረት ይለዩታል። ነገር ግን እኔ በአብዛኛውን ጊዜ የሚያመጣልኝ ባለቤቴ ስለሆነ የሚጣፍጡ ሀባቦችን ለይቶ ያውቃል። ይሄ በጣም ጣፋጭ ነው፣ ያስታውቃል። ቀላቱ ራሱ ከሀባብ የምናገኘው ጥቅም በጣም ሰፊ ጥቅም አለው። ቫይታሚን ሲ ሙሉ ለሙሉ የያዘ ነው። ቫይታሚን ኤ ፖታሲየምን በውስጡ ስላለው ብንመገበው የተሻለ ይሆንልናል ማለት ነው ለጤናችን። እንደዚህ አንዳንድ ወቅት ላይ ደግሞ አይናችን ላይ በሽታ ሊታየን ከሆነ ለአይናችንም ጤንነት በጣም አስፈላጊ ስለሆነ ሀባብ ብንመገብ የተሻለ ነው። ስለዚህ እንደዚህ አድርጋችሁ ሀባባችሁን ቆርጣችሁ ብትመገቡ የተሻለ ነው። በጣም ደስ ይላል ሀባቡ። እንግዲህ ስለ ሀባብ ይሄንን ካልኳችሁ፣ በእርግጥ እዚህ ሀባብ በአብዛኛው ጊዜ የምንመገበው ምግብ አይደለም፣ የማይጠቅም ስለሚመስለን ነው። ነገር ግን ጥቅሞቹ እጅግ በጣም ከፍተኛ ስለሆኑ ለካንሰር ህመም ራሱ ቀድሞ መከላከልን ያልኩት የካንሰር ህመምን ያድናል ሳይሆን ቀድሞ የመከላከል አቅም ስላለው ብንጠቀም የተሻለ ነው ይላል። እንግዲህ ሳይንሱ ነው የሚለው። ሳይንሱ የሚለውን ነገር መጠበቅ ደግሞ አለብን እኛ። ሀባብ ውስጥ ያለው ከፍተኛ የውሃው ይዘት እንደዚህ የምግብ መፈጨትን ይከላከልልናል። ስለዚህ ምግብ አልፈጭ ሲላችሁ በአብዛኛው ጊዜ ምግብ በልታችሁ ለጨጓራ ህመም አለን የምትሉ ሰዎች እንደዚህ አይነት ሀባቦችን ብትመገቡ የምግቡ መፈጨት ቆንጆ ይሆንላችኋል። ሀባብ ተመገቡ። ይሄንን ይመስላል። እኔ አሁን ይሄን ሀባብ ለቤተሰቦቼ አዘጋጅቼ እንድንመገባለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እናንተም እንዳትዘናጉ። ክብደት ለመቀነስ ራሱ በጣም አስፈላጊ ስለሆነ በሳምንት 2 ወይ 3 ብትመገቡ ያላስፈላጊ የሆኑ ስቦችን ይቀንስልናል ማለት ነው። በጣም ትልቅ ሀባብ ነው። በጣም ቆንጆ ነው። ሁላችሁም ተመገቡ እላለሁ። እንደምትወዱት እርግጠኛ ነኝ። ስለ ሀባብ ብዙ ጥቅሞች ስላሉት ሌሎች ላይ እያያችሁ ደግሞ ጥቅሞቹን መረዳት ትችላላችሁ። እኔ ይሄን ያህል ስለ ሀባብ ታውቃችሁ ይበቃል። ሀባባችንን ሁላችንም እንመገባለን። በጣም ነው የሚያምረው። በጣም ቆንጆ ነው። ይሄንን ይመስላል እንግዲህ ሀባቤ ቀምሼ አሳያችኋለሁ። ፍሬዎቹን ከሚፈጨው በላይ የሰለሞድ ነው። ፍሬዎቹን እንደዚህ አድርጋችሁ ካወጣችሁ በኋላ እንደዚህ አድርጋችሁ ትመገባላችሁ። ይሄን ቀምሼ አሳያችኋለሁ። ሁላችሁም እንደምትመገቡትና እንደምትወዱት እርግጠኛ ነኝ። በጣም ቆንጆዬ ሀባብ ነው። በጣም ጣፋጭ ነው። ግን ይሄን ጣፋጭ ሀባብ መለየት የሚቻለው ቅድም እንዳልኳችሁ እንደዚህ በማንኳኳት ድምጽ አለው፣ ጓጓ የሚል ድምጽ ይላሉ አንዳንድ ገዢዎች። አንዳንዶቹ ደግሞ ይሄ ከቨሩን ወፍራም ከሆነ ነው። እኔ ግን የማምንበት ከቨሩ ወፍራም ሲሆን ማለት ከበላም በኋላ ከዚህ እስከዚህ ድረስ ያለው ከፍተኛ ከሆነ በጣም ቆንጆ ሀባብ ነው። ስለዚህ ከቨሩን ማየት ያለባችሁ ወፍራም መሆኑን። ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ሁላችሁም ተመገቡ። ይሄንን ብቻዬን አልበላውም። ይሄን ሁሉ ሀባብ ከቤተሰቦቼ ጋር ነው የምመገበው።
ለሁሉም እንግዲህ ስለተከታተላችሁ ጊዜያችሁን ሰጥታችሁ ስላያችሁ እግዚአብሔር ያክብርልኝ። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። አብረን እንብላ። አንድ ቀን ደግሞ አብሬ እንደዚህ ሌሎችን ሰዎች ጋብዤ አሳያችኋለሁ። ለአሁን ልጆቼ ይበላሉ፣ ቤተሰቦቼ እዚህ ናቸው። ያዙና ቀመሱ። ኑ ያዙ፣ ሀባብ ያዙ። ና ቤቢ ና ቅዱስ ያዝ። በጣም ነው የሚጣፍጠው። ና ባባም ያዝ። እንደዚህ ያደረጋችሁ በሳምንት 2 ብትመገቡ የተሻለ ነው። በቀን በቀን የሚገኝ አይደለም፣ ግን ቅድም እንዳልኳችሁ ዘርፈ ብዙ ጥቅሞች ስላሉት በተቻላችሁ መጠን በሳምንት 2 ጊዜ ወይ ደግሞ 1 ጊዜ ብትመገቡ በጣም ደስ ይለኛል። ድርቀት በሚከሰትበት ሰዓት ላይ 95% ውሃ ነው። እውነት ነው፣ ይሄ 95% ውሃ ነው ያለው። ግን ቫይታሚን ሲ ደግሞ በጣም 92% ነው። 92% ውሃ አለው። ግን ቫይታሚን ሲ ደግሞ በጣም ስለያዘ መመገብ አለባችሁ። ተመገቡ። በጣም አድርገን እናመሰግናለን። ሰላም ሁኑልኝ። ቻው።